በአሜሪካና በኢራን መካከል የተከሰተውን ጦርነት ተከትሎ ሰላም ለማውረድና ሁለቱን ሀገራት ወደ ድርድር ጠረጴዛ ለመመለስ ኢስላማባድ የተጠናከረ የዲፕሎማሲ ጥረት እያደረገች መሆኑን አንድ ከፍተኛ የፓኪስታን መንግስት ባለስልጣን ለሲቢኤስ ኒውስ ማረጋገጣቸው ታውቋል። ይህ የፓኪስታን መንግስት እርምጃ በቀጠና የተፈጠረውን ከፍተኛ የጂኦፖለቲካዊ ውጥረት ለማርገብና ተፋላሚ ወገኖችን ወደ ሰላማዊ ውይይት ለማምጣት ያለመ መሆኑም ተገልጿል። ከዚህ ቀደም በሁለቱ ሀገራት መካከል ፊት ለፊት የተካሄደውና ታሪክ የተባለለት የመጀመሪያ ዙር የድርድር መድረክ ተጨባጭ የሆነ የሰላም ስምምነት ወይም አዲስ ግኝት ሳያስገኝ ቢጠናቀቅም የፓኪስታን ባለስልጣናት ግን በቀጣይ በዋሽንግተንና በቴህራን መካከል ሊኖር ስለሚችለው ቀጣይነት ያለው አዎንታዊ የዲፕሎማሲያዊ ግንኙነትና የሰላም ተስፋ ጥንቃቄ የተሞላበት ብሩህ አመለካከት እንዳላቸው አስታውቋል። መረጃውን የሰጡት ከፍተኛ የመንግስት የውስጥ አዋቂ ምንጭ እንዳረጋገጡት በአሁኑ ሰዓት ፓኪስታን ከሁለቱም ሀገራት ማለትም ከአሜሪካና ከኢራን መንግስታት ጋር ንቁ የሆነና ቀጥተኛ የዕለት ተዕለት ግንኙነት በማድረግ ላይ ትገኛለች። የዚህ ግንኙነት ዋነኛ ዓላማም ሁለቱም ወገኖች በአጭር ጊዜ ውስጥ ወደ ድርድር ጠረጴዛው እንዲመለሱና ውይይታቸውን እንዲቀጥሉ ጠንካራ ግፊት ለማድረግ የታለመ ስለመሆኑም ታውቋል። እንደ መረጃ ምንጩ ገለጻ እነዚህ ሁሉ ስብስብ የዲፕሎማሲያዊ ውጥኖችና እንቅስቃሴዎች እየተመሩ ያሉት በቀጥታ በፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍና በአገሪቱ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ትእዛዝ ሰጭነትና ክትትል ስር ነው። እነዚህ ሁለት ከፍተኛ የሀገሪቱ መሪዎች ሁለቱን ተፋላሚ ወገኖች በአንድ ጠረጴዛ ዙሪያ ለማምጣት እጅግ ወሳኝና ቁልፍ ሚና እየተጫወቱ እንደሚገኝም ተመላክቷል። በተጨማሪም ምንም እንኳን ስምምነት ላይ ባይደረስም ለ21 ሰዓታት ያህል በተካሄደው ረዥም የድርድር ሂደት ውስጥ በተለያዩ ጊዜያት በአካል በመገኘት ሂደቱን ሲከታተሉ የነበረ ሲሆን አሁንም የሰላም ሂደቱን ወደፊት ለማራመድ በከፍተኛ ትጋት እየሰሩ ይገኛሉም ተብሏል። ሲቢኤስ ኒውስ እያገኘው ተጨማሪ መረጃ እንደሚያመላክተው በአሁኑ ወቅት ፓኪስታን የድርድር ጥሪዋን ተቀብለው ወደ ጠረጴዛው ለመምጣት ከአሜሪካም ሆነ ከኢራን በኩል የሚሰጣትን ይፋዊ ምላሽ በጉጉት እየጠበቀች ትገኛለች። በሌላ በኩል በትናንትናው ዕለት የኳታር የውጭ ጉዳይ ሚኒስትር ለኢራኑ አቻቸው ባስተላለፉት መልእክት ኢራን እና አሜሪካ አሁን እየተደረጉ ላሉት የሽምግልና ጥረቶች አዎንታዊ ምላሽ ሊሰጡና በቅንነት ሊሳተፉ እንደሚገባ አሳስበዋል። ከዚህ ጋር ተያይዞም ዓለም አቀፍ የባህር ላይ የንግድና የትራንስፖርት መስመሮች በማንኛውም ወገን እንደ የድርድር መሳሪያ ሆነው ሊያገለግሉ እንደማይገባ ጥብቅ ማስጠንቀቂያ ሰጥተዋል። በኳታር የውጭ ጉዳይ ሚኒስተር ይፋ ኤክስ ማህበራዊ ገጽ ላይ እንደተገለጸው ከሆነም የኳታር የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር ሼክ መሐመድ ቢን አብዱራህማን አልታኒ ዓለም አቀፍ የባህር መስመሮችን ክፍት ማድረግ፣ የነጻ የባህር ላይ ጉዞንና ዳሰሳን ያለምንም ገደብ ማረጋገጥ እንዲሁም እነዚህን ወሳኝ የንግድ መስመሮች ለፖለቲካዊ ጫና ማሳደሪያ ወይም ለድርድር ማስፈጸሚያ መሳሪያነት ከመጠቀም መቆጠብ እጅግ አስፈላጊ መሆኑን በአጽንኦት አብራርተዋል። ይህ በእንዲህ እንዳለም ቻይና ከቴህራን ጋር ያላት እጅግ ጠንካራ የሆነ ታሪካዊና ኢኮኖሚያዊ ትስስር በተለይም የኢራን ትልቋ የንግድ አጋርና ዋነኛ የድፍድፍ ነዳጅ ገዢ መሆኗ እየታወቀ አሁን በአሜሪካና በኢራን መካከል በተከሰተው ጦርነት ውስጥ ቻይና ለምን የበለጠ ንቁና ቀጥተኛ የሆነ የሽምግልና ሚና አልተጫወተችም የሚለው ጉዳይ በዓለም ዙሪያ ያሉ በርካታ የፖለቲካ ታዛቢዎችን ክፉኛ እያስገረመ ክስተት ሆኗል። ነገር ግን የፖለቲካ ተንታኞች እንደሚያብራሩት ቻይና ተፋላሚ ወገኖች ራሳቸውን እንዲገቱና ለተጨማሪ ድርድሮች ቅድሚያ እንዲሰጡ በይፋ ጥሪ ከማድረግ ባለፈ ይህንን ወቅት የዓለም አቀፍ ቀውስና ውጥረት የራሷን ስትራቴጂያዊ ጥቅም ለማስፋት በሚያስችል መልኩ እየተጠቀመችበት ትገኛለች ብለዋል። በተለይም በአሜሪካ መንግስት ፖሊሶች ቅር ለተሰኙ ወይም ደግሞ ከዋሽንግተን ጋር ያላቸው የጠበቀ ጥገኝነት በመቀነስ የውጭ ግንኙነታቸውን ለማብዛት ለሚፈልጉ ሀገራት ትኩረት ሰጥታ እየሰራች ትገኛለች ተብሏል። በዚህም መሰረት ቻይና ራሷን ከዋሽንግተን ፍጹም ተቃራኒ በሆነ ስዕል በማቅረብ እጅግ አስተማማኝ የተረጋጋችና ተግባሯን አስቀድሞ መተንበይ የሚቻል የንግድና የፖለቲካ አጋር አድርጋ እያስተዋወቀች ሲሆን የመልእክቷም በበርካታ የዓለም ሀገራት ዘንድ ከፍተኛ ተቀባይነትን እያገኘ መጥቷል። በሌላ የዓለም ክፍል አውስትራሊያ በበኩሏ በሆርሙዝ ባህር ወሽመጥ ነጻ የሆነ የባህር ላይ ትራንስፖርት እንዲኖር ከፍተኛ ፍላጎትና ኢንቨስትመንት እንዳላት አስታውቃለች። የአውስትራሊያ የመከላከያ ሚኒስትር ሪቻርድ ማልስ እንደተናገሩት የካምቤራ መንግስት በሆርሙዝ ባህረ ሰላጤ የነጻ የባህር ላይ ጉዞ መብት እንዲከበር ሙሉ ድጋፍ የሚሰጥ ሲሆን ይህንንም እውን ለማድረግ ፈረንሳይና እንግሊዝን ጨምሮ ከሌሎች ስትራቴጂካዊ አጋሮቿ ጋር በቅርበት እየሰራች ትገኛለች ብለዋል። ሚኒስትሩ ይህንን ሐሳብ የገለጹት ለኤቢሲ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ ሲሆን አሜሪካ በሆርሙዝ ባህር ወሽመጥ በሚገኙ የኢራን ወደቦች ላይ የጣለችውን የውሃ ላይ እገዳ አውስትራሊያ ትደግፈዋለች ወይ ተብሎ ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። በሆርሙዝ የባህር ወሽመጥ በኩል ምንም አይነት
ማነቆ የሌለበት የነጻ የባህር ላይ ጉዞና ዳሰሳ መኖር እንዳለበት በግልጽ ማየት እንፈልጋለን ሲሉ ሚኒስትር ማርለስ ለኤቢሲ ጣቢያ ተናግረዋል። አክለውም የሆርሙዝ ባህር ወሽመጥ ክፍት ሆኖ እንዲቀጥልና ዓለም አቀፉ የነዳጅ አቅርቦት ሰንሰለት ያለምንም መስተጓጎል ወደ ነበረበት መደበኛ ሁኔታ እንዲመለስ በማድረግ ረገድ እጅግ ጥልቅ የሆነ ኢንቨስትመንትና ፍላጎት አለን ብለዋል። ይሁን እንጂ ሚኒስትሩ አንድ ወሳኝ ቅድመ ሁኔታም አስቀምጠዋል። አውስትራሊያ የሆርሙዝ የባህር ወሽመጥን መልሶ ክፍት ለማድረግ በሚደረገው ማንኛውም ወታደራዊ ወይም ቀጥተኛ ጥረት ውስጥ የምትሳተፈው በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ዘላቂና ቋሚ ሲሆን ብቻ መሆኑን አስረግጠው ተናግረዋል። በአሁኑ ሰዓት ሁኔታው እጅግ በጣም እርግጠኝነት የጎደለውና አስቸጋሪ ነው ያሉት ሚኒስተር ማርለስ በቀሪው የጊዜያዊ የተኩስ አቁም ጊዜ ውስጥ ምን አዳዲስ ክስተቶች ሊፈጠሩ እንደሚችሉ እንዲሁም በሆርሙዝ የባህር ወሽመጥ በኩል ጣልቃ ገብነትን ወይም ጥረትን ለመጀመር የሚያስችሉ ተጨባጭ ሁኔታዎች መኖራቸውን በጥንቃቄ ማየትና መከታተል ያስፈልገናል ሲሉ የአውስትራሊያ መንግስት ጥንቃቄ የተሞላበት አቋም አንጸባርቀዋል። በዲፕሎማሲው መድረክ ሌላኛው ተዋናይ የሆነችው ኦማንም የድርሻዋን እየተወጣች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከኦማኑ አቻቸው ባድር ቢን ሐማድ አብዱል አልቡሳይዲ ጋር በስልክ በመገናኘት በአሜሪካና በኢራን መካከል እየተካሄደ ስላለው የተኩስ አቁም ሁኔታና ቀጣይ የድርድር ሂደቶች ላይ የቅርብ ጊዜ መረጃዎችን መለዋወጣቸውን የኢራኑ ብሔራዊ ዜና ወኪል ዘግቧል። የውጭ ጉዳይ ሚኒስትር አራክቺ በንግግራቸው ወቅት የኢራን እስላማዊ ሪፐብሊክ ከጥፋት አድራጊ የሆኑ የአሜሪካ ጣልቃ ገብነቶች በጸዳ መልኩ በሁሉም የቀጠና ሀገራት ሙሉ ትብብርና ተሳትፎ የቀጠናውን ሰላምና መረጋጋት ለማስጠበቅ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጧል ሲል ምህር አብራርቷል። የኦማኑ የውጭ ጉዳይ ሚኒስትር አልቡሳይዲም ሰላምና መረጋጋት በተቻለ ፍጥነት ወደ ቀጠናው እንዲመለስ ያላቸውን ተስፋና ምኞት ገልጸዋል። በሌላ በኩል በቴህራን የሚገኙ ከፍተኛ መንግስት ባለስልጣናት እንደሚያሳውቁት ኢራናውያንና አሜሪካውያን አሁንም ቢሆን የእርስ በርስ ግንኙነታቸውን ሙሉ በሙሉ አላቋረጡም። የግንኙነት አሁን ባለው ጊዜያዊ ተኩስ አቁም ወቅት ብቻ ሳይሆን ከዛም አስቀድሞ ሁለቱ ወገኖች በይፋ ወደ ጦርነት በገቡበት ወቅትም ጭምር በሶስተኛ ወገን አሸማጋዮች በኩል ሚስጥራዊ ግንኙነቶችና የመልእክት ልውውጦች ይደረጉ እንደነበር ባለስልጣናቱ አረጋግጧል። በኢስላማባድ ከተካሄደ የመጀመሪያ ዙር የድርድር ስብሰባ መጠናቀቅ በኋላም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫ ከኢስላማባድ ጋር ያላቸው ዲፕሎማሲ ግንኙነት አሁንም በተጠናከረ መልኩ እንደቀጠለ ይፋ አድርጓል። ምንም እንኳን እስካሁን ድረስ በመንግስታት በኩል በይፋ የተረጋገጠ ነገር ባይኖርም በቀጣይ ቀናት ሁለተኛ ዙር የሰላም ድርድር ሊካሄድ እንደሚችል ሰፊ ግምቶችና ውይይቶች እየተደረጉ ይገኛሉ። የቅርብ መረጃዎች እንደሚያመለክቱት የኢራን መንግስት ባለስልጣናት ከሽምግልናው አካል የደረሷቸውን አዳዲስ የመፍትሄ ሀሳቦችና የሰላም እቅዶች በጥልቀት እየመረመሩና እየሰሩባቸው ይገኛሉ። ሆኖም ይህ የተዘጋጁ አዲስ እቅድ በሁለቱም ወገኖች ዘንድ ተቀባይነት አግኝቶ የተሳካ የሰላም ስምምነት ያመጣል ወይንስ አያመጣም የሚለው ጉዳይ ወደፊት በጊዜ ሂደት የሚታይም ይሆናል።